የሚሄድ አመት ጠብቆ እንደማንኛውም ትናንሽ ነጫጩባ ወይንም ደግሞ እንደ ኖርማል የሆኑ ስፔሻል ላይፍ እንዳላቸው ኖርማል የሆነ ላይፍ እንዳላቸው ነጮች አመት ጠብቆ ቫኬሽን የሚያወጣኝን አይደለም የምፈልገው። ያ የሆነ ነገር ሲደብርሽ ማሚ እስቲ ሂጂና ፖርቹጋል እስቲ ግሪክ ማላዲቭ እሱን ነው የምፈልገው። አንድ ሁለተኛ ነገር በስሜ ኃላፊ ጂጂኪያ ኃላፊነቱ እግዚአብሔር እንዲህ ነው የምላቸው። ጂጂኪያ ኃላፊነቱ የተወሰነ የግል ካምፓኒ ስትከፍት ታገባኛለህ። በረፈ እኔ የማንንም ሽማግሌና የማንም ቆሮቆንዳ አብሬ ወደዚህ ወደዛ ለማለት አይደለም። የሆነ ነገር ታደርጋለህ እመጣለሁ። ካልሆነ ሲደብረኝ ሬስቶራንት ጋብዘኝ ከሆነ እኔም ሬስቶራንት ብቻ እጄ ከማውጣ አብሬ በልቼ ቻው ባይ ባይ ነው የምልህ። ያ የሆነ ኪስ ማይ ፑት እኔ ልጆችን ይሳይ ነው ሳጁ ልንገርሽ አይደለ። አሁን አንዳንድ ሰዎች ሴቶች ሲያወሩ በጣም ነው 1,000 ብር ስጠኝ። ከዛ 1,000 ብር እኔ የምፈልገው $1 ሚሊዮን ነው በአካውንቴ። $1 ሚሊዮን በአካውንቴ ይህን ነው የምፈልገው። ከዛ ጂጂኪያ የሉፍታንዛ ወይንም ደግሞ የሆነ ነገር ኃላፊ ስሜ ከጠፋ አይቀር ካለ ፍላጎቴ ከተኛው አይቀር ያ ፍቅር ጧጣ ካርኩኝ አይቀር በደንብ አድርጌ ነው የማደርገው። ለፀጉሬ፣ ለጥርሴ፣ ለፐርፊውም የሆነ ጓደኛ የሳጁ ትገዛልኛለች ብለን ምን ይሻለኛል? መድኃኒዓለም ለምልሽ ነው ግን ምን እንደሆነ ታውቂያለሽ ጂጂዬ? ምን እንደሆነ ታውቂያለሽ? አሁን እኔ ማምነው ትልቅ ሰውዬ ካገባሽ አሁን ገዳምም የሚወስደኝ አንዳንዴ ገዳምም የሚወስደኝ ሰው ፈልጋለሁ። ወንዱ ገዳምም ሊወስደኝ ይገባል። ገዳም ቤተክርስቲያን የሚወስደኝ እግዚአብሔርን አብሮ አብረን ጸልይ እስቲ እኔ ገዳም አሁን እኔ የምለው ጂጂዬ እኔ ምን እንደማምን ታውቂያለሽ? ትልቅ ሰውዬ ካገባሽ ከእድሜሽ በላይ ከሆነ ብዙ እንደውም ብዙ ንብረቱን 70% ባንቺ ማስቀመጥ አለበት። የኔ እምነት የእድሜሽን ደግሞ ኩያ ካገባሽ እያንዳንዱ ነገር በስምሽ ካልተንቀሳቀሰ ምንድን ነው የምትሰሪው? እኔ የምኖርበት ቤት ውስጥ 50% ሊኖረኝ ይገባል። የምንነዳቸው እቃዎች ላይ የምንይዛቸው ነገሮች ላይ ካልተካፈልኩኝ ምንድን ነው? ጊዜን እኮ ዌስት ማድረግ ነው አይደል እንዴ? ስለዚህ ሁለቱ እዛ ቤት ውስጥ ስትኖሪ ሁሉም ነገር በስምሽና በወረቀት መሆኑን እርግጠኛ መሆን አለብሽ። ምክንያቱም ነገ ሰዎች ነን አይደል? እንጣላለን፣ ልንጋጭ እንችላለን፣ መለያየት ይመጣል። አቧራዬን ይዤ ልወጣ ነው እንዴ? ኖ እንደዛ አይደለም። እዚህ ጋር ማድረግ ያለብሽ ነገር ምንድነው? ሁሉም ነገር ላይ ግን ስማርት ሁኚ ነው፣ ስቱፒድ እንዳትሆኚ ነው። እዚህ ጋር የወረቀቶችን ሲስተሙን ወቂ። እንዴት ነው ወረቀቱ የሚሰራው? ምንድን ነው የምትፈርሚው? በተለይ ደግሞ የምትፈርሚውን ነገር ማንበብ አለብሽ። እኔ ግደይን ጂጂ የሆነ ሰው ወረቀት አምጥቶልኝ ፈርሚ ቢለኝ አልፈርምም። ሳላነብ ምን ሳልል ሳላጣራ የምፈርመው ወረቀት የለም። ጠበቃ ነው ማስነበብ። ሰው እኔ ማንም እንዲያነብልኝ ጠበቃዬን ነው ማስነበበው። ጠበቃ በቃ ይሄንን ነገር አረጋግጠሽ ካልሆነ አንብቢልኝ ምናምን አይሆንም። በጣም ነው ዋጋ ሪሌሽንሺፕ ውስጥ ብዙ ዋጋ የምትከፍያቸው ነገሮች አሉ። ግን ስማርቷም ደሟም አንቺ ነሽ የምትሆኚው። ገባሽ? ስማርት ሰው ከሆንሽ ነገሽን ታስቢያለሽ። ነገ ምንድን ነው የምሆነው? የምፈርመው ወረቀት ምንድን ነው? እዚህ ቤት ውስጥ ስኖር ምንድን ነው የኔ በነፊት? ገባሽ? የምታገኙ ነገር መኖር አለበት። ዝም እዚህ ጋር እኮ ጊዜሽን ነው የምታቃጤው። ሴት ልጅ ደግሞ እድሜም ይሄዳል። ገንዘብ ሲኖርሽ ግሎ ማድረግ ትችያለሽ። ገንዘብ ከሌለ ልክ እንደ ትራሽ ካን ነው ወደ ውጭ የምትጣለው። ስንጣላ የምንከፋፈለው እኔ አንደኛ ነገር ለመከፋፈልም ለምናምንም አልፈልግም። መከፋፈል በጊዜው እኔን የሚያስደስተኝ በቃ የሆነ ታፕ የሆነ ቦታ ላይ እንዲያደርሰኝ ነው የምፈልገው። ይፈልገኛል እኔ እስከሚሞት እስከምንለያይ እኔ መለያየት ምናምን አለ። እኔ እና እሱን ግንኙነት ይሰጠኛል። አለቀ። ቴክ ኤንድ ጊቭ ነው። ገብቶሻል? ሰው ግን እንደዚህ ብትይ እንደዚህ ኖ ሲጀመር እሱ እኔን እኮ ወዶኝ የመጣው እኮ መስሎሽ ሊሆን ይችላል። ቁንጅናዬን ነው የወደደው፣ እድሜን ነው የወደደው፣ ልጅነቴን ነው የወደደው፣ መልኬን ነው የወደደው። አያገኝማ እንደኔ አይነት። ገብቶሻል? ኦኬ ጥቅም ይሄ ራሱ ገብቶሻል? እኔ ግን እንደምወደው ጠይቆኛል አልጠይቀኝም። እኔ እኮ በቃ እንዲህ ነው የምትፈልገው። ኦኬ ዲል እናድርግ። ዲል ይሄ ነው። አይ እየተያየን የምናምን አሪ ሲሪሳው ኔክስት ቱሞሮ ታረጋለህ አታረግ። እኔ ሁለት ሰው እንደዚህ ሪጀክት አድርጌያለሁ። እንደዚህ እናወራ ምናምን ኦኬ እናወራለን። ዋት ዩ ዋንት ጂጂ ጊዜ ስጭኝ። ኖ እኔ ጊዜ አልሰጥም። ጊዜ እንዴት ጊዜ የምሰጥ? ታረጋለህ አታረግ ባይ ቻው
አየሽ ማማዬ ግን የኔን ሀሳብ ለምን እንዳልተቀበላችሁ አልገባኝም። አይ አንቺ ደግሞ ስለአወራበት ከልቡ አንድ ሰው ሲወድሽ መውደድ ማለት አይነት አለው። መጠቀም የሚያደርጉሽ ወንዶች አሉ፣ የራሳቸውን ስሜት ብቻ የሚያዩ። አንዳንድ ሰው ደግሞ ይህንን አበባ አሁን አንቺ የሆነ ነገር ትወጃለሽ አይደለ? ትንከባከቢዋለሽ ከልብ ስትወጁ። አንዳንድ ወንዶች ግን መብላት ነው የሚፈልጉት፣ መምጠጥ ነው የሚፈልጉት። በተለይ እነዚህ ሪች የሚባሉ ወንዶች ማለት ነው፣ ሰይጣኑም ስላለባቸው ማለት ነው። የሚወዱትን ሰው ይንከባከቡ፣ የሚወዱትን እቃ ይንከባከቡታል። ትወደኛለህ? ኦኬ፣ የምትወደውን ነገር ተንከባከብ። መማር ከፈለኩኝ እንድማር ነገሮች እንዲስተካከሉልኝ እንጂ ከእሱ ጋር ኖሬ ገና 50% ምናምን ነው ወይ አሁኑን አድርግ ነው ጋራ አሁን ታደርጋለሁ። እኔ አንድ ቀን ጊዜን አልሰጠው። የእሱ ህይወት ፍላጎቱ እንዲበላሽ ነው ማለት ነው። አያገኘኝም፣ ሊያገኘኝ አይችልም። እና ሳንቀምስ ምናምን ጣፋጭውን ሳናርባት እግዚአብሔር ነው ማለት ሀጂ አይደለም መቅመስ 2 ቀን 3 ቀን አንተ ጋር እርፍ እና እንደምንም ብለሽ ሁሉን ነገር አስደንጋለሁ። እንዳለችው አጠማዘሽም ሰጠሽ ነው ወንድ ልጅ የሚያዘው። ውሸት ነው እንዴ? በኋላ ለማንም በሰማይ ወንድ ልጅ ልንገራቸው። በነገራችን ላይ ይሄ ተራው ናላቸው። ሀብታም ከጠበሳችሁ እንደው በመድኃኒዓለም አልኳችሁ እንዳሰጡ ሳሰጡ ስትቀሩ የውልጅ ጂጂ ሴቶች የማይረዱትን ነገር ልንገራችሁ። በእውነት ሲሪየስ እዚህ ዓለም ላይ የሆነ ሳይኮሎጂ የሚባል አለ፣ የወንድ ሳይኮሎጂ የሚባል ነገር አለ። አስቡት እንግዲህ ዓለምን እኛ አሁን ለምሳሌ ከወንድ እኩል ምናምን ፌሚኒን እንላለን፣ አንሆንም ኔቨር። ወንዶች ይህን ዓለም ክሬት ያደርጉት ወንዶች ናቸው። ጦርነቱን በሉ መንገዱን ሀዲዱን ብላ 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 ለምን ቻሌንጅ ስለሚወዱ በአንድ ነገር ስለማይረኩ ሞር ስለሚወዱ። ይሄ ወንዶች ሃንተር ናቸው። ይሄ የወንዶች ተፈጥሮ ነው። ግን ምን ይላሉ መሰለሽ ወንዶች ማኒፑሌት ማድረግ ስለሚፈልጉ አሁን ሴት አለች አይደለ ጠቅላላ እስካሁን ድረስ መጽሔት ጋዜጣ የተጻፈው ወንድን ለመማረክ እንዲያርግ ጠቅላላ የተጻፈው በወንዶች ነው። ኦኬ ስንት ዓለም 200 300 ዓለም በፊት የተጻፈ ጽሁፎች እነሱን ታዲያ ለምን ወንድን በቁጥጥር ስራ አታውሉም? ውሸት ነው። ወንድ ልጅ ቺት ማድረጉ አይቀርም 99%። ኦኬ ሴቶች ብዙ ጊዜ ላላላላ የምትሉት ስለዚህ ዝም ብሎ ነው። ሴት ልጅ መጀመሪያ ማየት ያለባት እናንተን ሞር አሁን ወንዶች ኢኮኖሚ አሁን ለምሳሌ ኢኮኖሚ እንደ ወንድ የለም። የራሳቸውን ብር ማልቲፕል ማድረግ ይችላሉ። ለምንድን ነው እናንተን የማያሳድጉት? አንድ ወንድ ጋር ስትሄጂ ይሄ ወንድ ምንድነው የሚጠቅምሽ? ወንድ እኮ ሴት ልጅ የሚፈልገው ልንገራችሁ ፋሚሊ እንዲኖረው። አብዛኛው ይሄ የወንድ ልጅ ሳይኮሎጂ ይሄ ነው። ፋሚሊ እንዲኖረው ስለሚፈልግ ቤት እንድትይዝለት ልጅ ስለሚፈልግ ይሄ ነው። ልጅ ስለሚፈልግ በዛ ደግሞ ቆንጆ ሴት ስለሚፈልግ አለቀ። ወንድ ብዙ ጊዜ የተማረች ምናምን ሲል አሰሙትም አይደለ? ቆንጆ ሴት ይፈልጋል። እናንተ አንድ ቆንጆ ሴት ከሀብታም ወንድ እኩል ናት ይባላል። አለቀ። ቆንጅናችሁ የተፈጥሮ ሀብት የሴት ልጅ ቆንጅና ሀብቷ ነው። ስለዚህ እሷን ሀብቱን መመንዘር አለብሽ። አለቀ። ወንድ ጨዋ ሴት ነው የሚወደው። ይኸውልሽ በሰው ሰራሽ የሚመጣ ሀብት አለ ሳጁዬ። ይኸውልሽ ብዙ ጊዜ የማይረዱት አለ በሰው ሰራሽ የሚመጣ ሀብት አለ፣ በተፈጥሮ የሚመጣ ሀብት አለ። በተፈጥሮ የሚመጣ ሀብት እንደ ቁንጅና እንደ ካራክተር ኢነንና አውትሳይድ የምንላቸው ነገሮች ናቸው አይደለ? ይሄ ነገር ቆንጆ ነው፣ ሸቂው ሽጩ። በተፈጥሮ የሚመጣ ደግሞ አለ እንደ ወርቅ እንደ ምናምን እኛ ቆፍረን የምናገኘው እሱም የሚሸጥ ነገር ካለ ሽጩ። ያ እሱ ሌላ ነው። ስለዚህ አንዱን ወንድም ስታዩ ማማዬ በቃ እኔ የምችን ነገር ብዬ ሊዴኔ ማር ወደ ስራ ስለምገባ ውዴ እኔ ባይ ዘ ዌይ ሁሉንም የተናገራችሁ እንዳለ የኔንም ሀሳብ አዳምጡኝ እንዳታሱ። አንቺ እኮ ነሽ የምታወሪ ምን የምታማረኝ ከከብጃ አደስም ታይ እሺ at the same time እኔ እሁድ ተነስቶ ተነሽ እስቲ ፍቅር የኔ ማር ቸርች ደርሰን እንምጣ የሚለኝ በወር አንዴ ገዳም ሂደን ጸልየን እንምጣ የሚለኝም ወንድ ፈልጋለሁ ማለት ከእግዚአብሔር ጋርም አብረን የምንገናኝ ይሄ እንትን ላይ ብቻ አይመቸኝም ለማለት ነው። ይሄም ያስፈልጋል የመንፈሳዊ ህይወቱን ምክንያቱም የእግዚአብሔር ፈርሃ እንዲኖረን ለምን አንደኛ ሽናት መለኩሽ የሚያነኝ እንጂ እዛው ገዳም ገብሰሽ እንዴ ለምን አንመለኩስም ብላ ቁጭ ፈጣሪ ወይ ድረስ ውሸቷን ነው ያለው የሚመለኩስ ነው ብላ። አሁን አንቺ እውነት ልትመለኩሽ ነው?
ወንፈረ ወንፊ ታይ እንጂ ታይ የኔ እናት የማይባለው 767 ሰው ስላለ እኮ በቃ ጂጂ በነገራችን ላይ ጨዋታውን ቀየር እናርገው። ምንድነው ዝም ብላችሁ ድርቅ ብላችሁ ቀራችሁ እኮ ሳጁ የኔ ማር እንደ ነሽ ስሜሽ እንኳን ቴንክ ዩ ቤቢ ምናምን ሳትኝ አናደሽኛል። ጂጂ ሳጁ የለፋሽበት ነገር እኮ ታየ በቀደምለት ያ ምንድነው የሚለው ሀጂ እኮ እንትን ሊፈልገው እኮ ነው ቶፒክ ሊቀየር ፈልገው ነው ወሬ ሀጂ አይደለም ምንድነው ያለችሽ የለፋሽበት ነገር ታየ አለችሽ ኖ ልትል ነው አይ ሀገርም አጌት መቼ ሳይሆን ማ አለ አንዱ ጎም እንዳትጥለው ነው ተራውት ደግሞ በቡዳ በላሹ ሳዩ በቡዳ በላሹ አንድና ሁለት ሹራባን ሁሉ አጣችው እንጂ ሹራባን አጣችው አይ አቋቋም አረ ስሚ ሶፊዬ ቴንክ ዩ እኔ እናት ሶፊ በጣም ወረራ እየበዛ ነው እየተወረረ ነው አካባቢው ስሚ ጂጂ እንትን ነኮ የቀጠሮ ጌም አለኝ ቅዳሜ ለማን ነው የምትሰጪው ግፍት መድኃኒዓለም ከኔ ጋር ነው የምትጫወተው ከኔ ጋር ነው የምትጫወተው የእውነት እኮ ነው ቀጠሮ ተይዟል እኮ ፖስቸር ነው ከኔ ጋር ነው የምትጫወተው ካልሆነ እኔ እናንተ ሁለት እኔ እዚህ ጋር አምጥቼ ካንተ ከሌላ ሰው ጋር ልትጫወት ከማን ጋር እንደሆነ ግን አውቀሻል አይ ዶንት ኬር ከኔ ጋር ነው የምትጫወተው አንድ ጌም እኮ ነው የምትጫወተው ለአራት ደቂቃ ከኔ ጋር ነው የምትጫወተው ካልሆነ እግዚአብሔር እኔን ጓደኝነት ታጠዋል ማን ይሰጠናል ታዲያ እኔ እና አንቺ ከሆነን አሁን እኮ በጣም ሰው አስማምቼ ምንም አያገባክም ማን ነው ግን አውቀሽዋል ሰውየው አያገባኝም እናቴ ቀጠሮ ፖስቸር ተሰርቷል እኮ ነው የምልሽ ያለሁት እሺ አዳምጪ ለአራት ደቂቃ ልጫወት ይቅርብኝ ከኔ ጋር ነው የምትጫወተው ከኔ ጋር እንጫወት ተነጋግረናል አይደል እኮ እኔና አንቺ እኮ እንጫወታለን ቅዳሜ ግን ከአንድ ሰው ጋር ልጫወት ነበረ ታው ካለች በቃ ተው ሳጁ አየሽው አይደለ እኔና አንቺ ቀጠሮ እኔና አንቺ አዳምጪ ከኔ ጋር 10-5 ስትለቃቅም ትውላለህ ቀጠሮ ላይ ሲሆን ግን ሌላ ቦታ ሄደ ገቢውን ለሌላ ቦታ ልታረግ አየህ ይሄ ነው ያደለም ቆይ ቀስ በይ ተረጋጊ እሺ እንስማማለን እኮ አየሽ ይሄ ነው በቃ ይሄ ነው እኔ አሁን ወንዱንስ ሻብታሙ ደግሞ የሚያረገኝ ደግሞ አቃለው ቆይ አሁን ደግሞ አጠገቤ ደግሞ ሻይሽ ሳጁ አየሽ ቤላ ይሄ ነው አየሽ ትክክል ሲሆን ሄዶ ጥቅሙን ወደዛ ሊያረግ ገና እኮ እየጠየኩሽ ነው ለምንድን ነው እንደዚህ የምትሆኚው አይ ከተጫወታችሁ አብራችሁ ተጫወቱ የምን ቀልድ ነው ቤላ ጨረሰ እኮ ቀጠሮ ሲይዞ ከዛ በኋላ መጀመሪያ ስሚኝና ከዛ በኋላ ታወራለሽ ስሚ መጀመሪያ ሳጁ ቆይ ላስረዳትና ምን እንደሆነ ላስረዳት ከዛ በኋላ ትሰማለች ስሚ መጀመሪያ ከዛ በኋላ ትናገራለሽ ይኸውልሽ ጌሙ እንዴት እንደሆነ አዳምጪ ነይ እቺ ልጅ እንደው በእናታችሁ እኔና አንቺ ተጫውተን ጎጆ ልንወጣበት ነው ብሩን ሰብስበን ኧረ ተይ አንቺ ሴት ኖ እኔ እናንተን ጌም መጫወት ያለብን እሺ ጌም ከኔ ጋር መጫወት ያለብን እሺ ግን አንድ ደቂቃ ስሚ አንድ ደቂቃ መስማት አንድ ደቂቃ ስሚና ከዛ ቀስ በይ ከማን ጋር እንደሆነ እነግርሻለሁ ምን እንዳወሩ እነግርሻለሁ ቀስ በይ እሺ ስሚኝ አንድ ደቂቃ ጉላክ ምናምን አትበይ አንቺ አኩርፈሽ የምትጫወተው ጌም የለም ግን አዳምጪኝ አንድ ደቂቃ አንድ ደቂቃ ለመስማት ሞክሪ ከዛ በኋላ ምንም መስማት የለብኝም ትጫወታለህ ብላ ተጫወት አይ ማን ባይ ቻው አንድ ደቂቃ ሰሚኛለሽ አሰሚኝም አልሰማክም እንዴ እኔ እኮ ተነጋግረናል ከዚህ በፊት እና እኮ አንድ ደቂቃ ስሚኝ ከዛ በኋላ መብትሽ እኮ ነው መናገር ምን ችግር አለ አንድ ደቂቃ እኮ ወይኔ ጂጂ ግን እግዚአብሔር እንደረቅ ነሽ አሁን አንዳንድ ጊዜ ምን አለ አንድ ሰከንድ ብትሰሚኝ የቀጠሮ ጌም ከማን ጋር እንደሆነ አውቀሻል ግን ሄድና ተጫወት በቃ እኔ እዚህ ጋር መስማት አልፈልግም ማስታወቂያ እዛ ይደስራ አሁን ማርሻውደ አሁን ማስታወቂያ እኮ ነው ለምን ከማንም ጋር አያገባኝም ከኔ ጋር ነው መጫወት ያለብህ ከኔ ጋር ነው መጫወት ያለብህ አንተ የኔ የጌም ጓደኛዬ ነህ ገባህ ስለዚህ ትልቅ ጥቅም ስለሆነ ጥቅሜን አሳልፈህ እየሰጠ ነው ጉድላክ ሰርዣዋለሁ ታዲያ ተረቻችን አንድ ሆኖ ሁለት ጊዜ መቼ ነው ለጊዜ ከጉቺ ጋር ስትጫወት ተዋልክ ምክንያቱም አብረን ከቀጠሮ ጌም አይደለም እኮ የተጫወትኩት ዶ በቃ እኔ አሁን ካንተ ጋር ደግሞ አልጫወት እኔ ደግሞ አሁን አልጫወትም ካንተ ጋር በቃ እሺ አልጫወትም ካንተ ጋር አልጫወትም እኔ
በቃ እሺ፣ ከኔ ጋር አትጮቼ። እኔም ግን ጋር አልጮትም። በቃ ጌሙን ሰርዤዋለሁ። ከኔ ጋር ምን አትጮት? በቃ እሺ እኮ አልኩሽ አሁን አልጮትም። ደግሞ በዚህ ደግሞ ልታጣላኝ ነው ከሱ ሊሰርበኝ ነው። ማፉላ መጥመጥ አልፈልግም። በቃ ነገር አልታጣ አንቺ እኔ እኮ አልገባኝም። እኔ እና አንቺ ሁሌ ያለ እንደ የምንጮተው አሁን አንቺ በአንድ ነገር ልንገርሽ፣ አንቺ ሄደሽ ሌላ የቀጠሮ ጌም ስትጮቺ እኔ መጥቼ ሰፖርት ባደረግሽ ምን ችግር አለው? አልፈልግም። ለምን? ስለማልፈልግ